ተዋለች አይደል ልጅቷ ማ ማርክን ቪዲዮ ቀርጻለች እኮ ባዶ አድርጓል። ሲጀመር ለቤዛ ዊልተሙሎ ማርኮ ደሜንቲስ ጠለብ ዊልኩ ሽጋ ይሳይ ጥልማት የሄለን እንባ ነው እባክሽ። እንኳን ማርካ ግሰደ ሀቢል ጎሳ ኪሶ ፎቶ ቤዛን ሞይሶ ቤዛ ዊልተሙሎ ይመን ማርቲ ቤባል ቡቻ ማጣከ ፈመጣው ሎላ ቤባል ቪዲዮ እኮ እኮ በጥቆ ለቦላ ዋይ ረበጡ ቤታ የደጋጎልሽ አድርጓል። እባክሽ ምንድን ነው አድርጓል? ይሄ ብሩኬ ተብዮና ይሄ ማርክ ተብዮ ይሄቴ ነው ብሎ ጎትቶ ሲያመጡ አርግዞ ይመጣሉ። እነሱ ራሱ ትላንትና እንዴት እንደሚያለቅስ አላየሽም እንዴ? ቂጡን ካባላይ ቆላብሳ የፎቶሞ ሎአኒ ነጋሳሞ ቤባል ጅግርታ ሞሞ የፎቶሞ ሎአኒ ነተይኮ ይመና ነው ያሳየችው። ቪዲዮ እኮ ነው ያሳየችው። ሲጀመር አልጋ ራሱ ዊክ ይላል። አይነት ዋላ እግዚአብሔር ይስጥልኝ። ሊዮ እስቲ ቻው ባይ እኔ እኮ ትንሽ አይቼ ወደ መቅደስ ቤት ነው የሚሄደው። የሚሰማ ሂዱ ኑ ዋላ እተን ሰብስክራይብ ለምን አይ ኤራር ግሪስ ፋሚሊ አይ ኡቲዙ ዋላ ሲትልክ ችግር የለውም። ያው አብዛኛው ይደረግላቸዋል እና ይሄን ነገር አብሽሩ፣ ችግር የለውም። እናንተም ለራሳችሁ ብላችሁ ሳይሆን እኮ አብዛኛው ያው ለህዝብ ብላችሁ እንጂ ለግላችሁ ብላችሁ አይደለም። ዞሮ ግን እግዚአብሔር ነው ያግዛቸዋል። አይዟቸው፣ አብሽሩ። እኛም ቤት እያስከፈልን እናስተባብራላችኋለን። አይዟቸው። ቢያንስ ያው 85 ተስፋ አደርጋለሁ። ታዲያ እናመሰግናለን። ደህና ደር ወንድማችን። አሁን ስራ ስለምገባ ለዛ ነው። ደህና ደር። የእውነት ሚና ነው የተጫወተው ዛሬ። እና ጥሩ ነገርን ውሰዱ፣ መጥፎውን መተው፣ ጥሩን ነገር መውሰድ። ከአንደበታችን ጥሩ ነገር መጥፎ ነገር ባይወጣ፣ መጥፎ ነገር ባንናገር። አንቺ ይሄው እኮ የምትለው ትዕግስት ቲጂ እኮ ለምን ዞረሽ አስደረግሽ ብላ እኮ ተወቅጣ ነው። ዩቱብ ላይ ነው እኔ እንደውም ያየሁት። ምን ሲባል ነበር? እኛ ለራሳችን ዝም በሉ ምንም እኛ አይ ዶንት ኬር ምንም ደን ኢትዮጵያ ላሉት ለነዳያን ወይ ደግሞ ለምስኪኖች እኮ ነው የሚጠቅመው። እዚህ ጋር ባደረግነው ነገር እኮ አንድ ብር ስጡ ቢባሉ የማይሰጡት ናቸው እኮ እንደዚህ ከሴት ጎን መቆም ነው። ኖ ለቻናሉም አይደለም ቻናሉ ለሳይሆን ለምንሽ ለምሽት ወይ ወረድላት ይታየስ ይኸውልሽ እኛ ለቻናሉ ብቻም አይደለም። ሰው ሰላም ልበል በጌታ ሳርዬ፣ ሰላም ነሽ? እግዚአብሔር ይመስገን። እንዴት አመሻችሁ? ሰላም ነው አለን። እግዚአብሔር ይመስገን። ይታይሽ አልገባም ማለች። ይታይሽ ኔትወርክሽ እምቢ አላት ኔትወርኳ። ይሄው ቲጂ ራሱ እኛ የሰራነው ዛሬ ማለት ነው ለራሳችን አይደለም፣ እናም ለሃይሚም አይደለም። እሷም ቻናሏም ቻናሏ ቢሄድላትም እሷ በራሱን ጊዜ ይሄድላታል። ግን ደግሞ እቺ ልጅ ቻሌንጅ የሰጠችው በምትሳሳላት እኮ ሊመጣልሽ እኮ ነው ናኒ ሆነች ወይ ወዳቷ ሆነች ትልቅ ደረጃ ለእሷ ነው ይደረግልኝ ብላ በትትና ስለጠየቀች እኛ ላልሰለቸን እኛ የሰው ፍቅር ምን አገባቸው? ምን አለቀለቃቸው? አርፈው ይቀመጡ፣ ገስት ላይ ይፈትፍቱ፣ ያቡ። ይሄንን ነው ማስተላለፍላችሁ። ይሄው ምን ጠቀመ እኮ እነሱ ገስት ላይ ቁጭ ብለው የሚያደርጉት ነገር ልጆቹን እያቆሰለ ነው። ምንም የጠቀመ ነገር አይደለም። አፋቸውን ቢዘጉ ምን አለ?
ዛሬ እኮ ብሩኬ የተናገረው እያንዳንዷን ገስት ላይ የተነገረውን ነው እኮ የተናገረው። እያንዳንዷን የመርስ ምት ነው የሰጠው። አይታችሁ ከሆነ እና ለማንኛውም እንግዲህ መልካምን ነገር እንደሚያመጣ ተስፋ እናደርጋለን። መልካም ይመጣል፣ እንዳትረበሹ። ይመጣልም ደግሞ ሌላ ቀን ነው። ነገ ሌላ ቀን ነው። ነገ ዛሬ ታዝሩ። ነገ ደግሞ ጨፍሩ። ነገ ይለቀቅልናል። ፎቶ ይሁ እንዳለችው ህይወት ነገ ይለቀቅልናል። ፖስት ይደረግልናል። አሁን በጨፈሩ ምናምን ተውና አሁን ዝም ብላችሁ ጨፈሩ ተውት። ናንዬን አስገቡ። ማንን ላውርድ? ቆይ ዜዶ ነው የምችለው። ነው ይኸው በቃ ዜድዬን እመልሳታለሁ። ናንዬ ታለቻለ እና ጸሎት ጸልዩላቸው፣ ጸሎት አድርጉላቸው፣ ዱዓ አድርጉላቸው። ነገር ተናገሩ። ችግር የለም ይመጣሉ። ነገር ጥሩ ኮመንት ጻፉ። በቃ የሰውማ ነገር ተወርቷል። ነገር እንደ እውነት እንዲሆን እኮ የሰው ትዳር አፈረሱ ማለት ነው። ሚዲያ ብሩኬን ብቻ አይደለም እኮ እዚህ ጨረቃ ፋሚሊ ሃይሚን ብቻ አይደለም። ሰው ለእነዚህ ልጆች መልካም ነገርም ካደረገ እኛ አዛችሁ ለምን አደረጋችሁ ለምን አስደረጋችሁ የሚሉ ናቸው። አይገርምም? ግን በቃ የኛ ባህሪ አደረገች። እኛ የሰው ለገረፈን እሷን የሚወቅቷት ለምን ይችልኝ እንዴ? ምንም አያመጡም። ታያቸው አንዬ ምንም አያመጡም። የለመደ ሰው እንደዚህ አሁን ለምን ጡል እያለች እዛ እንደምትሄድብኝ አላውቅም እኮ። ክፈቱን አስገቧት። ናኒን አስገቧት። በር ያንኳኳች ነው። የለ ይኸው እንትን ሳቧት እኮ የለችም። እኔ ብለው ዋና ጋር ገብታን የተወቀጠችው ጥያቄ ፈትፋቸው ጋር እሷ ምላሷን ተይው፣ ምላሷን ወደ ታች አውርደዋለች። እስከታች እስካንቴናዋ ድረስ እኔ ምን አውቀዋለሁ። ውጣዋለች መሰል እንዴ ተሳዳቢዎች እና ጂኒዎች ጋር ነሽ አይደለም እንጂ የሆኑ የጨረቃዋ እህቶች ቦሶች አሉ አላል። ዋናው እዛ ሄዳ ቀጥቅጠዋት ይሆናል። እኔ ስማርት ትመስለኛለች፣ ጀግና ትመስለኛለች። ግን እንደዚህ መሆኗ ደግሞ ታናድደኝ። እኔ ጀግና ነው ደስ የሚለኝ። ወይ ለምን መሰለሽ በትብብር ነው። እዛ ጋር ደግሞ የሚያጠቁት ብቻ ለብቻ ይመልሱ። ተባረኩ። ደግኩን እናንተ ተዋቸው። እዛ ላይ ቀስ ላይ ቁጭ ብለው እኮ ልክ እነሱ ብቻ የሚያደርጉ በተለይ የጨረቃ እህቶች ይራ ብቻ እስላም ደግሞ እንትን አድርጊልኝ። የዛሬ ሙዚቃ የምሰማበት ቀን አይደለም፣ ነገ ዝም ብላችሁ አውሩ። ዛሬ ዝም ብላችሁ አውሩ፣ ተወያዩ። ያልተጣላሁት አንዷ ብታይ ምን እኔ ህይወት ታለኛለች እኮ ስመጣ ህይወት ከስሎድ ያለችው አልኩኝ። እንዲያው ጠንብርኩሷን ሰው ገስ ላይ ጠንብርኩሷን ነግሬያት ሄደ። ማንን ነው አንዬ? አንዷ ምን አለች መሰለሽ? በእናት ሰላም ወንድሜ ያልኩና ከሰው መለቃቅማትን እያጎረስኩኝ ተሟጠጥኩኝ ባዶ ቂጤን። ይዊ ዝማሽ የተባልሽ ነው። ይዊ ዝማሽ ታያት እሷ አያትዬ እኔ ቆንጆ አንቺማ ልዘገዝቅኝ አስበሻል አለ። ችግር የለም አለሁልሽ። ይዊ ዝማሽ ነገ ከነገ ወዲያ አያትማ ይዛኛለች። ይሄ ነገር አልቆ እናት አንቺ ጀግና ቀንበለሌ ነው። የጠላውስ ቦታ ናል። ወይኔ የጠላውማ እንደው ጠላ ቤት ገባችሁ እንዴ? ይጀናጀናሉ ሴቶቹ ምዛው ተናገሪ ነው የገባቸው ይላል። ዶሮ ቆንቆሮቱ ህይወት ዛሬ ያልሆነው ምን አለ እኔ ቀብላችሁ ስልክ እምቢ ብሎ እኮ ነው የጠፋሁት። በቃ ደግሞ ከስር ከወረድኩ ማለት ነው የእሷን ቻሌንጅ አያባዳ ይለኛል። ሁለት ሰዎች
በሳቅ ነው የሞትኩት። ያስገባኝ አንተ ጠጃም ብዬ ልወርድ ነው። ዛሬ ጠጅ አረቂያም ብዬው ነበር። ምን እንዳለ ሀያናን አንቺ ከሄድሽ ወዲህ እኮ ምን አለ መሰለሽ እኔን የሚረዳኝ ሰው አጣሁ። ጠላ የምጠጣው እኔን የሚረዳኝ ሰው አጥቼ ነው ጠላ የምጠጣው። ህይወትዬ ገባሁበት ሰዓት ማንም ሰው የለም። እኔ ከዛ በፊት ብዙ ቤት ገብቻለሁ ብቻዬን ማለት ነው። እና መቼ ስልኬ እምቢ ብሎኝ ስልኬ ጉርጉራ ነው ከስንት ነው ላምርዬ እንኳን ደስ ያለሽ። 180 ገባች የኔ ቆንጆ። ምን እንዳደረጉ ታውቂያለሽ? ገባው አንዷ ልጁ መቼም ሴቶች ላጭ ማዝረክረክ ጀምረዋል ወንድ ልጅ ላይ መጥቶ ብቻ መሰለኝ። መሳሪያውንም ማረጋገጥ አለባቸው። ይሰራል ይተኩሳል ወይ አይተኩስም? ምን ያደርግልኛል የቁመናው ማማር፣ ምን ያደርግልኛል የምኑ ማማር። ደህና ይሁን እንጂ የታችኛው መንደር ብላለች እመቤት ካሳ ስትገጥም እና እሷ መልክ እያዩ ብቻ ይገባሉ። እሺ ድራም ስትለኝ ከዛ አይ አንቺስ እንደኔ ሆነ እንዴት ነሽ? ሽንት ቤቱን አጥበሽ ነው ልትጀናጀኝ የገባች? እኔ የተመቸኝ የጠላው ነው። የጠላው በጣም ነው ያሳቀኝ። ጨርስና እኔ ሰው ጣልቃ ሲገባብኝ እናደዳሉ። ጌታ ገኒ ወሬ አታቆርፍጂ። ተደግመን አለፍን እኮ ኦልሬዲ። ከዛ ይኸውልሽ እንደዚህ አለች። እሺ አባቴ እንዴና ሰጠሁት አበባ ምናምን ያለችኝ ሙጥጣ አድርጌ ደህናውን። ከዛ ያለች ከዛ እሺ ምናምን በእናት ቻሌንጅ ተሰጥቶን ነው እና ነዳናን እናበላ ነው ምናምን። እኛ ካዲያ ሰብስክራይብ ለማድረግ 15,000 ብትለኝ ይሻለኝ ነበር። 15,000 ድርሃም ያስፈልጋል ስትለኝ ከዛ እሺ እናቴ ምን አለበት ታገዝኳት። ምን አለበት ቅንቅን ብናስብ 15,000 ብር እኛ ምን አገባን? ካዲያ 15 ብር ካርድ ያስፈልገኛል። ያንቺን የታችኛውና የላኛው ቤትሽ የሚቀላቅልብሽን እንትን ይላክብሽ ወጣው ልጁ እጁን እንዲያፉ ላይ እንዳደረገ 2 ደረቀ መሰል ሞተ እንደ ብዬ ራሱ መልሼ ያረጋግጫዋል። ያላልኳት ነገር የለም። ከዛ አንቀጠቀጠኝና ተመልሼ ልስገባ ብነካ አላስገባለኝ ልጁ ነበር። እስቲ ማን ለፍልፍ ያላት አንዱ አላደርጋለ ጸጥ ማለት እኮ ነው። አንድ ቦታ ደግሞ ገባንልሽና ይሄውና እሺ ያወራውኝ ያለኝ ሰጠው ተናደርኩ። አይ ከሰጠሽ በኋላ መናደድ አያስፈልግም፣ እሱ እግዚአብሔር ይቅር ይበለኝ። ከዛ አዎ ማርያምን እኔ ራሴ ደነገጥኩ። ማለት መጸጸት የለብሽም አንዴ ካደረግሽ በኋላ። ከዛ ሰጠንና እንደዚህ ፊትሽን እስቲ ያሳይበት ማተን ደግሞ አንተን እግዚአብሔር ግድ ብሎ ቢኖ እንጂ አንተ ሙቀጫ ዘበኝነት አልቀጥም ተሳስላሉ ሊጠብስሽ ነው እንዴ? ፊትሽን ተሳይፈልኝ ደግሞ የሚመስለው እኮ ብታይ እኮ ደግሞ አመዳም። እሺ ከዛ በእናት ታገስኩኝ በእናት። ከዛ አረኩኝ ይሄንን የሃይሚን ቻናል 300 ከገባኝ ምናምን ጽፈን የነፍጠኛ ነገር መሰለኝ። እኛ ይሄ የአማርኛ ጽሁፍ ምናምን አንፈልግም አጥፊልን እንደው ሰድቤው ልወጣ ብዬ ትዕግስቱን ስጠኝ ብዬ ትጂን ይዣት ጠብጠብ እያልን ወረድ። አንድ ቦታ ደግሞ ገባል እንጃ ሰርስበን የገባችሁት 32 ይሆናል። አንዱ ደግሞ ማለት አልጋ ላይ ቁጭ ብሏል። ተደራራቢ አኮሚዴት ላይ ቁጭ ብሎልሻል። ከዛ መጣች ቲጂ የጨረቃዋት መጣች። የጨረቃዋት ከዛ ቆይ ልነግርሽ። ከዛ አንቺ ደግሞ በእናትሽ አትሳደቢያ። እሺ ከዛ እንደዚህ አለ። ቲጂ መታለች። አይ እንግዲህ አንተን አይታ እንጂ ሸበላውን አይታ መታ ነው ሲ ያገዝ ከዲዲ ወደ ዲዲ ያሲድህና አልኩና እኔ ደግሞ ወደ ዲዲ ያሲድህና ብለን ገስት ብንልክ ሊያስገብ እንደው በቃ ቆንጆ እነሱ ፍለጋ ልንጀነጅናቸው የገባን ነው መሰለኝ። ቴጀነች ሳባት ይላል። ሳባት እንደው እኔ ምን አባቴ ሰብስብ እንደ ፎሎ የመለስኩትን ራሱ አነሳለሁ አይቼ
አይ እንዲያውም ቢያለኝ እባክህ እንዲያው ተጂ እንዲያው አንተን አይታ ነው እንግዲህ የመጣችው ምናምን ይላል። እንደው ታዲያ ብለህ ከዛ እኔና ቲጂ ተያይዘን ደግሞ ሌላ ቦታ ጥሩ ልጆች ስደተኞች ጥሩ ልጅ የገጠመን ይሄ ብቻ ነው። ኖ አሉ በኦሮምኛ ሳናግራቸው ገብቼ ጥሩ። አዎ በዛ እነዛዎቹ እኔ ከስር ነው ያለው። ቲጂ ሼር አድርጋልኝ አይደለም እዛ ላይም እኔ ቲጂ ራሷ የለችም ነበር እኔ የገባው ጊዜ ቲጂን ከዛ በኋላ እኔ ከስር ነው ያለሁት። ሰብቼሻለሁ ያለችበት የለሽም ልንገርሽ ቲጂዬ ምን ነው አንቺ ደግሞ አንዳንዴ ማርያምን ከስር ነበርኩ በኦሮምኛ ያወራሻቸው ሰዎች ጋር ማለት ነው። እሱ ጋር ተጣልተን ወጣን። ማንም የለም ነበር የጨረቃ ፋሚሊ እዛ የነበርኩ ጊዜ። ከዛ ገባው ደስ ሲሉ ብታይ አረኩላቸው ምን እሺ አድርጊ ምናምን አሉ። ከዛ ስንት ሰው አለ አጠገብ ምናምን ስለ 10 አለን። በእናት በእግዚአብሔር እግሩን አልሳምኩም እንጂ ሰማያለሁ። መቼም ጉጃሌ የሚኖርበት ምን እንደው ፈጣሪ እርዳኝ ለደግ ማድረግ። ከዛ ከእግዚአብሔር ታገኛለሽ። አምጣ ሚስቴን እያወራ ነው ሲል ራሱ አምጣ ይሄው ሃናንዬ 8 ሰው አስደርግ ያለው ቆይ 2 ስልክ እያወራ ነው 2 ይቀራል ብሎ 10 አስደረጉልኝና አመስግኛቸው ወረዱ። እግዚአብሔር ይስጥሽ በእውነት እንደዚህ የጠላው እቺ ልጅ ግን ባለጠላውን አፍቅረዋለች መሰለኝ። መሰለኝ አላውቅም። ደጋገመ አንቺ ገንፎ የመሰለ እሱን ነው የማፈቅረው እኔ። ገንፎ አፈርን ቢመስል እኮ አንቺ ልዕልት ብትመሲ የአፈር የመሰለው ነው የሚመርጥሽ። ገንፎ ስድብ ነው እንዴ ታዲያ? አፈር አላልኩም እኮ እኔ ገንፎ ነው ያልኩት። አውቄያለሁ። አፈርን ቢመስል የኔ ጠንበለል ሙይዬ የኔ ድምፀ መረዋ አለች እንደ አይቻትም አላውቅም። ረዥም ጊዜ ሆነኝ። ድምፅሽን አሰሚን እንዴ። እንዴት ዋላችሁ? እንዴት አመሻችሁ? እንዴት ናችሁ? አለው እግዚአብሔር ይመስገን። ሀገር ወጣሽ ነው መሰለኝ። ሀገር ወጣሽ ነው መሰለኝ። ሴትዮዋ መታባት ነው እኮ ናመዳም ከምትል እሙን አንድ ቀን አስደነገጧት፣ ደነገጠች። እኔ በጣም ቆየሁ ካላየኋት አይገርምሽም? እኔ ስሞት ነው እንደምለብሰው ብሌን እኮ እየመጣች እየሄደች ነበር። ለምን አታስገቧትም አልኳት እኮ ብሌን እየትገቢያለሽ ወይ አንዱን ልፈትፍጥልሽ ወይ አልኳት። የለችም ይላል። የትኛው ብሩክ ነው? ወላንሳ ወይ ወላንሳ ላውርድሽ እና ልሳብሽ ትንሽ ቆይቼ። እሺ የኔ እናት ተሰብሻለሁ። ሀኒ እኔ ልውረድና አስገቢያት። ተያት ወላንሳ አንቺ እነ ቦጋለ ቤት ምናምን ደርሰሽ ነይ። እሺ እኔ ቆይ መቻትም አንድ ቦታ ትሄድ የሚጨፍሩበት ጋር ምናምን ትሄድ ነው። ትናንትና እኔ ሳሚልኝ ሁለተኛ ታይኛላችሁ በቪዲዮ ዝጨፍር አለች። እግዚአብሔር ምናምን አለችና እዛ ፍቅር ጋር እናቴ ዛሬ ትወዘውዝልኛለች። ይባጥ ትጫወትልኛለች። እንዴ እኔ እኮ ሳሚልኝ ስትጨፍር አይቻታለሁ። ከዛ ጀምሮ እኮ